ከእህቴ ባል ፍቅር ያዘኝ እናም ልቀማት ተገደድኩ ይላል የዛሬው ታሪካችን። the plot twist you have no idea። ታላቋ ነኝ ከኔ የ7 ዓመት ታናሽ እህቴ መታ እንደ ቀልድ ላገባ ነው አለችኝ። እናም ከቤተሰቦቻችን ከማየታቸው በፊት ሽምግልናም ከመላኩ በፊት ምሳ ላይ ቀጥረናው እንዳይላት ለመነችኝ። ያው እህቴ አይደለች ተስማማሁ። እናም ሄድን። ገና እጮኛዋን ሳየው ስላልገባችሁ ነው ለማንም ከሆንኩት በላይ ከምንም በላይ ለምንም በላይ እንደጻፈችው ያነበብኩላችሁ ያለሁት የትም ያልተሰማኝን ስሜት ነበር የተሰማኝ። ልቤ ትርክክ ነበር ያለው። ቁመናው፣ መልኩ፣ ቅላቱ፣ ጸጉሩና ፈገግታው ምንም አይወጣለትም። በቃ ክቡ አለገኝ። ይህን ስታዳምጡ አንቺም ሂባ ስታነቢው በጣም ይገርምሽና ምን አይነት ሴት ናት አታፍርም እንዴ ልትሉ ትችላላችሁ። እኔ ረዳችኋለሁ፣ እናንተ ግን አትረዱኝም። በህይወቴ ለመጀመሪያ ጊዜ ነው ይሄ አይነት ስሜት የተሰማኝ። በቃ የእህቴ ፍቅረኛ መሆኑን ረሳሁት። በሷ በኩል ለኔ ፈጣሪ የላከልኝ አርጌ ነበር የወሰድኩት። ተቀላቀለን እና ብዙ ነገር አወራን። አንዳንድ ጊዜ የሚያየኝ አስተያየት ኡፍ ጉዴ ፈላ አልገባችሁም። ብቻ በጣም ነበር በ2 ሰዓታት ውስጥ ከባድ ፍቅር የያዘኝ። ማታ ደርሶ እህቴ ስለ ፍቅረኛዋ እስከምታወራኝ ድረስ ጓግታለች። እኔ ደግሞ ማውራት ሁላ አልፈለኩም። ትዳርሽ ይባርክልሽ ልላት አልችልም እንዴ። የማፈቅረውን ሰው እንዴት አድርጊ ነው እንድታገባ ምተውላት? እንደውም እሷ ናት ልትተውልኝ የሚገባው። ያውም የ7 ዓመት ታላቋ ነኝ። እሷ 21 ዓመት እኔ ደግሞ 28። እህት ለዚህ ጊዜ አይደል እንዴ የሚሆነው? ቆይ የፈለገ ቢሆን እኔ እንዲሆኝ እሷ መቼም ማግባት ልታፍርበት ነው የሚገባው። ብቻ ብዙ ነገር ስለሱ ነገረችኝ። የት እንዳወቀችው እድሜው 30 መሆኑን ስሰማ ምን ያህል እንደተደሰትኩ አትጠይቁኝ። ምክንያቱም 2 ዓመት ቢሆንም ታላቂ ነው። ከዛ እሷ ላይ ማጣጣል ጀመርኩኝ። በተቻለኝ መጠን አረ ለ10 ዓመት የሚበልጥሽንማ ሳይሆንም በዛ ላይ ደግሞ ደስ የማይል ነገር አለው። ቤት አይፈቅዱልሽም። ይሄ በጣም ፕሌየር ነው። እንፈትነውና ከዛ በኋላ ፈተናውን ካለፈ ያንቺ ህይወት መበላሸት የለበትም ነበር ያልኳት። ተስማማች። እኔም አስቤበት ምን እንደምናረግ ነግርሻለሁ አልኳት። ፕላኑን አሰብኩበት። በጣም ብዙ ነው ያሰብኩበት። እንዴት አጣልቻቸው የራሴ እንደማረገው ነበር ያሰብኩት። ከዛ በኋላ ወሰንኩ። እናም ነገርኳት። ተስማማች። እቅዳችን እንዲህ ነበር። ራሷ እንድትቀጥረው እራት እንድትቀጥረው እና እሷ ቀርታ እኔ ልሄድ ጠጥተን ምናምን ከዛ ከኔ ጋር ምን እንደሚያረግ እና ስለሷ ምን እንደሚያስብ ለመሰለል ነበር። እህቴ ተስማማች። እናም እንዳልነው አደረግነው። በጣም አምሮብኝ ነበር። ለሰርጌ እንኳን እንደዛ ያህል የሚሽቀረቀር አይመስለኝም። በተቻለኝ መጠን ለበስኩ፣ ተኳኳልኩ። እናም ዝንጥ አልኩኝ። እኔን አልነበርኩም። እህቴ ራሴ ስታየኝ ደነገጠች። ይሄ ሁላ ለምን አስፈለገ? አይ ይቅር በቃ አለችኝ። እኔም አታምኚውም እንዴ? እኔ ደግሞ እህትሽ እኮ ነኝ። ስለዚህ አትፍሪ። ላንቺ ካላለው አይሆንም። ደግሞ ያን ያህል ሌላ ሰው እናመጣልሻለን አልኳት። አይኗ ላይ እንባ ወረደ። አረ ፍቺ ያን ያህልማ እንደማትወድ አይኗ ላይ እንባ ወረደ። አረ ፍቺ ያን ያህልማ እንደማትወጂው አውቃለሁ። እሱም አይወድሽም መሰለኝ። ብቻ ዛሬ እናረጋግጣለን። አስበሽዋል? ከኔ ጋር ቺት ቢያረግብሽ የፈጠነ ትታየዋለሽ አልኳት። ፊቷ በአንዴ ተዋለ። ከምታስቢው በላይ ነው የማፈቅረው የማፈቅረው ካለሱ መኖር አልችልም። እባክሽን ተይ አለችኝ። ይህ ነገር በቃ ይቀር። የዛሬው እራት ራሴ ሄዳለሁ አለች። ይህማ አይሆንም። የማይሆን ወንድ እንድታገቢ አልፈቅድልሽም። ጠብቂ ዛሬ የሚፈጠረውን ነገር፣ ከዛ በኋላ እናያለን ብዬ አሳመንኳት። ሳትወድ በግዷ ተቀበለችኝ። ስወጣ ራሱ ትዝ ይለኛል። አደራ እህቴ ስለሆንሽ ነው እሺ ያመንኩሽ ነበር ያለችኝ። እኔም እህቴ ስለሆንሽ ነው እሺ እንደማትቀየሚኝ ይህን የማደርገው ብያት ወጣው። አልገባትም ግን ዝም አለች። እራት የቀጠርነው ቦታ ሄድኩኝ። ከበፊቱ የበለጠ ሱፉን ገጭ አድርጎ በጣም አምሮበታል። ሰላም አልኩት። አይኑን ተጠራጠረ፣ ግራ ገባ። የተፈጠረውን ነገር ነገርኩት። እህቴ ከኔ ጋር እንዲበላ እና እንድንተዋወቅ ትፈልጋለች እና ዛሬ ለዛ ነው ለኔና ለአንተ የእራት ፕሮግራም ያዘጋጀችልን። ደስተኛ ነህ አይደለ አልኩት። ግራ ገብቶት ግን ለምን አስፈለገ አለኝ። እኔ እንደምወደው ነገርኩት። ከእህቴ በላይ እንደማስደስተውና ከሷ በላይ ማቹርድ መሆኔን በሷ በኩል እኔን ሊያስገኘኝ ፈጣሪ አስበው መሆኑን ነገርኩት። ግን እንደጠበቅኩት አልነበረም መልሱ። በጣም በራሴ ተማምኜ ነበር። ምላሹ ያምሻል እንዴ? እንዴት ያምሻል እንዴ? አንቺን እኮ አላውቅሽም፣ እህትሽ ግን ህይወቴ ናት። ዞር በይልኝ ብሎኝ ጥሎኝ ወጣ። ምንም አላልኩም። እዛው ቁጭ አልኩኝ። እንባዬ መጣ እና እየታገልኩ እያለ የሆነ ቁመናው ያማረ ደስ የሚል የደስ ያለው ሰውዬ መጥቶ ተቀመጠ። ከገባሽ ጀምሮ
ከገባሽ ጀምሮ እያየሁሽ ነበር እና ግን ፍቅረኛሽ ነው መሰለኝ እንደዚህ አመናጭቆሽ መውጣቱን ሳይኮ አዘንኩኝ አለኝ። አይ አይደለም ምናምን ብዬ አስተባበልኩ። እሱ ግን እያወራኝ ሄደ። ስልክም ተቀበለኝ። ያን ቀን እራት ጋበዘኝ። ከዛ ቀን በኋላ መገናኘት ማውራት ምናምን ጀመረን። ፍቅራችን ወደ ፍቅርም አመራል። የእህቴ ፍቅረኛም ሄዶ ለእህቴ የተፈጠረውን ነገር አልነገራትም ነበር። ያው በእህትማማቾች መሀል ላለመግባት ይመስላል። እኔ ግን ያን ቀን ማታ የእህቴን ፍቅረኛ ለመቀማት ሄጄ የራሴን አጋር አገኘው። ያን ቀን ማታ ቤት ስገባ ደስተኛ ነበርኩ። ለካ የእህቴን ፍቅረኛ ወድጄው ሳይሆን ያው እሱ እንዳለው ሳይኮፓዝ የሚባለው ጸባይ ለትንሽ ጊዜያት ተጠናውቶኝ ነበር። ብቻ ለእህቴ በጣም ገራሚ ፍቅረኛ ነው ያለሽ፣ ቶሎ ተጋቡ፣ ሽማግሌም ይላክልሽ አልኳት። ያኔ የተደሰተችውን ደስታ እና ያቀፈችኝን አልረሳም። ለካ ይሄን ደስታዋን ነበር ልቀማት የነበረው። ሳስበው እኔም ደስተኛ አልሆንም ነበር። ፈጣሪ ለእሷ ደስታ ሲል የፈጠነ ብዙ ነገሮችን ነበር ያስተካከለልን። እሱ ምን ይሳነዋል? ለእህቴ ሲል እኔንም ለወጠኝ። ከዛ በኋላ እህቴ ባገባች በአመቱ እኔም አገባው። ከሷ ቀድሜ እኔ ወለድኩ ትላለች። እስኩላ ያ ልክ ነሽ። ፈጣሪ ምን ይሳነዋል? ያው ለማንኛውም ጥሩ ሁኑ፣ ጥሩ ስሩ። ከዛ በኋላ ላይ ያስተካከላል ብዙ ነገር ለማለት ነው የፈለገችው። ፊልም ነው የሚመስለው ባይዘው ታሪኩ። ደስ ይላል። በጣም ወድጄዋለሁ።